ቀኝህን ቢመታ ግራን ስጥ የሚል ጽሑፍ ተጽፏል። ለእያንዳንዳችን ትሩፋት በምንሰራበት ጊዜ ክብር ይሆነናል ብለን ባመንበት ጊዜ ሊያገለግለን የሚችል መጽሐፍ ቅዱስ ጥቅስ ነው። ነገር ግን አገር የሚወር ድንበር የሚያፈርስ ሃይማኖት የሌለው ተፈጥሮውን የረሳ ሰው ሆኖ እያለ ሰውን የሚገል ማንነቱን የረሳ የአውሬ ጸባይ ያለው ሲሆን ግን አባቶቻችን ይህችን አገር በዚህ መንገድ ያቆዩልን እንዲህ አይነቱን ጥቅስ እየጠቀሱ ሳይሆን በአውሬነት ለመጣው አውሬነቱን አሳውቀው ሃይማኖት የለሹን ሃይማኖት እንደሌለው አሳውቀው በመጣበት መንገድ መጥተው አጻፋ መልሰው አገሪቱን አስከብረው ያቆዩልን በዚያ መንገድ ነው እንጂ አሁን በሚጠቀሰው ጥቅስ ወይም እናንተ ባቀረባችሁ ጥቅስ ቢሆን ኖሮ ኢትዮጵያን በዚህ መንገድ ማግኘት አንችልም፣ አሁን ያለንበትን ቦታ ማግኘት አንችልም ነበረ። ስለዚህ ይህ ጥቅስ የሚያገለግለው በትሩፋት ለምንሰራው ስራ እንጂ ሀገር ለሚደፍሩ፣ ታሪክ ለሚያበላሹ፣ ሃይማኖትን ለሚያጠፉ፣ የሰውን ዘር ለሚጨፈጭፉ፣ ፖለቲካዊ አስተሳሰብ ላላቸው፣ ሌላውን ገለው እነሱ መኖር ለሚፈልጉ ሰዎች የሚያገለግልና የሚጠቅም ስላልሆነ አባቶቻችንም ሀገራችን ያስረክቧት አሁን ነፃነታችን አውጀን አንገታችን ቀና ብለን እንድንሄድ ያደረጉበት መንገድ ይህን ጥቅስ እየጠቀሱ ሳይሆን ሃይማኖት ያለህ ማለት የምትጸልይ በጸሎት የምትረዳይ በጸሎትህ፣ ደካማውም እንዲሁ በሐዘንህ፣ ካህናቱ በቅዳሴ በምህላ፣ ሌሎቹም በሌላ መንገድ ኃይል ያለ ደግሞ በኃይል ብለው በዚህ መንገድ ሂደው ነው ሀገራችን ያስረክባት እንጂ አይ ቀኝን ሲመታ ግራን ስጥ ይላልና ሁሉንም ሰጥተን መጨረስ አለብን ብለን ካልፈስፍሰን ራሳችን መስጠት እንደሌለብን የሚያስረዳ ጥቅስ ነው። በሰይፍ የሚገሉ ሰይፍ የሚያነሱ በሰይፍ ይሞታሉ። እሱም ራሱ አውዳለሁ። ኢየሱስ ክርስቶስ ለኛ ካሳ ሊሆን ሊያዝ በቀረበበት ሰዓት ሐሙስ ማታ ለአርባ አጥቢያ የአይሁድ ሰራዊት ወይም የሮማውያን ጭፍራ በመጡ ጊዜ ቅዱስ ጴጥሮስ ሰይፍ አንስቶ ነበረ። ስለዚህ ኢየሱስ ክርስቶስ የመጣበት ዓላማ ሙቶ የሞቱትን ማዳን ስለሆነ ዓላማውም ሙቶ ሞትን መግደል ስለሆነ ለጦርነት ስላልመጣ ይህን ዓለም ለመግዛት ለፖለቲካም ስላልመጣ አመጣጡ ሙቶ ሰውን ለማዳን ስለሆነ በዚያ መንገድ እንዳይበላሽበት የተጠቀሰ ጥቅስ። እንደገና ደግሞ በክህነታዊ አገልግሎት ለሚኖር ሰው ስጋዊ መሳሪያ ግዙፍ መሳሪያ ሳይሆን ረቂቅ መሳሪያ መስቀል ስላለው ሰይፍ አታንሳ፣ ሰይፍ የሚያነሱ በሰይፍ ይሞታሉ አለ እንጂ ሀገርን ለሚያስከብሩ ድንበርን ለሚጠብቁ ሀገር ላላቸው ሰዎች ሀገራቸው ሲወረር የለም መጽሐፍ ቅዱስ ሰይፍ አታንሳ ይላልና እስከ መጨረሻው ድረስ ወረውን የእግዚአብሔር ቸርነት ቢመጣ ብንተርፍ እንጂ መሞት አለብን ብሎ ራስን አሳልፎ መስጠት ጅልነት ነው። ምክንያቱም የተጠቀሰው ኢየሱስ ክርስቶስ ሊያዝ በነበረበት ሰዓት ጴጥሮስ ሰይፉን ሲያነሳ የለም ሰይፍ ማንሳት የለብም፣ እኔ የመጣሁት ዓላማዬ ሙቼ የሞቱትን ምዕመናንን ለማዳን ነው፣ እኔን ደግሞ ሞት ገሎ አያስቀረኝም፣ ሙቼ ሞትን ልገለው ነውና አሁን ሊይዙ ሲመጡ ሰይፍ አንስተ ሌላ ብትገል ሞቴ እርት ነው ይባላል፣ ስላስገደለ ተገሏል ይባላልና ሰይፍን መልስ አለ እንጂ ድንበር ለሚያፈርሱ ታሪክ ለሚያበላሹና ሰውን እንደ እንስሳ ቆጥረው ለሚገሉ ዝም ብላችሁ እያችሁ ተመልከቷቸው ማለት አይደለም። ይሄ በራሱ ፈሪነት ነው። እንዲህ አይነቱን ጥቅስ ማምጣት ፈሪነት መስሎ ይታየኛል። ምክንያቱም ሀገር ነው፣ ሰው ያለ ሀገር ሊኖር አይችልም። ሰው መኖር የሚችለው አገሩ ስትኖር ነው። ስለዚህ አገሩ ሲደፈር የሚፈራ እሱ ሰው አይደለምና ለዚያ የሚያገለግል ጉዳይ ነው እንጂ ከዚህ ጋር የሚገናኝ አይደለም ነው። በአጠቃላይ ማንነታችን ሊያጠፋ ዘርን መሰረት ያደረገ ሃይማኖትን የሚያጠፋ ሲመጣ እሱን ዝም በሉ ማለት አይደለም። ክፉን በክፉ አትቀበሉ ማለት ክፉ ቢያደርግባችሁ ክፉ አታድርጉበት፣ ለግል ለእያንዳንዱ ሰው። ምክንያቱም ክፉ ያደረገ ሰው በራሱ ክፋቱ ስለሚጥለው ይጎዳዋል ማለት እንጂ እንዲሁ ጭፍጨፋ በሚሆንበት ጊዜ አትከላከሉ ወይም ራሳችሁን አታስከብሩ ማለት አይደለም። ባጭሩ ብዙ መልእክት አለው። አገር ሲፈርስ ያለ አግባብ ሕግ ሲጣስ ራሱ ባለቤቱ እግዚአብሔርም የሰራው ስራ አለ። ያለ አግባብ ሲሆን
ያለ አግባብ ሰዎች ሕግን ሲጥሱ ሲመለከት አልታገሰም። ራሱ ባለቤቱ እግዚአብሔር ይህን ሕግ የጻፈው ያጻፈው የሕግ ባለቤት የሆነው ኢየሱስ ክርስቶስ በቤተ መቅደሱ ወንበዴዎች ሲቀናጡበት ያለ አግባብ ስራ ሲሰራበት የንግድ መናኸሪያ ሲሆን ማንንም አልጠበቀም። እሱ ራሱ ጅራፍ አብጅቶ በቤተ መቅደሱ ሲነግዱ የነበሩትንና ሸቀጦችን ሁሉ ያስወገደበት ጉዳይ አለ። ስለዚህ ሀገራችን ስትደፈር፣ ቤተ ክርስቲያናችን ስትደፈር እኛም ከዚያ አብነት ነስተን ጅራፍ አዘጋጅተን ያን የሚደፍረውን ሰው ማውጣት ማባረር፣ ካስፈለገም እሱ መደርደሪያቸውን ገለበጠ ነው የሚለው። ያንንም ማሳየት አቅምን ማሳየት አለን ማለት ያስፈልጋል። አሁን እኛ ተኝተናል። እውነት ለመናገር በቁጥር አናንስም፣ ግን ሁላችንም ቅድም እንደተባለው ራስ ወዳድ ስለሆን ሌላውን እያታገልን እኛ መኖር እንፈልጋለን። ግን የሚታገሉት ሰዎች ደግሞ ሲያልቁ እኛም የዚህ ዕጣ ፈንታ ተካፋይ መሆናችን አይቀርምና መንቃት ያስፈልጋል ነው ጨርሻ